ስንቶቻችሁ ነው እጃችሁ እንደሚያደርግ የምታውቁት? ልክ እንደ ፊት ማለት ነው። ይኸውት እስቲ የኔ ፊት ይታያችኋል። ይሄ ግራ እጄ ነው፣ ይሄ ደግሞ ቀኝ እጄ ነው እና የኔ ቀኝ እጄና ግራ እጄ ልዩነት የላቸውም አይደለ? ልዩነት ያሌላቸው እኔ በሁለቱም እጄ ስለምጠቀም ነው፣ ስለምሰራ ነው። እኔ በአብዛኛው ግራኝ ነኝ። ለዛ ነው በግራኝም በቀኝም ነው የምሰራው ማለት ነው። እኩል ነው፣ 50-50 ነው የምሰራባቸው ማለት ነው። ግን አብዛኛው ሰው ብዙ ጊዜ በቀኝ እጃቸው ነው ስራ የሚሰሩት። ያ ቀኝ እጅ ደግሞ በጣም ስራ የሚሰራል ማለት ነው። ከግራ እጅ ይልቅ የቀኝ እጅ ይጎዳል ማለት ነው። እና እጅ ልክ እንደ ፊት ያረጃል፣ ልክ እንደ ሰውነት ያረጃል ማለት ነው። ስለዚህ ዛሬ እኔ አንድ ነገር ይዤ መጥቻለሁ ማለት ነው። እጃችን ያረጀውን እጃችን የምናለሰልስበት ወይም ደግሞ ያረጀውን እንዲጠፋ ወይም ደግሞ ቆንጆች እንዲሆንልን አስቤ ይዤ የመጣሁት ነገር አለ፣ ስክራፕ አለ ማለት ነው። እና እንግዲህ እኔ አንድ ዙር ተጠቅሜዋለሁ ስክራፑን ማለት ነው። ለራሴ ተጠቅሜ አይቼ ነው ለእናንተም ደግሞ ላሳያችሁ ብዬ ዛሬ ይዤ የመጣሁት ማለት ነው። ውድ የቻናሌ ተከታታዮች ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ከች ብያለሁ፣ መጥቻለሁ ማለት ነው። ይህንን ቪዲዮ ስትጀምሩ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በኮሜንት መስጫ ላይ ሀሳብ አስተያየታችሁን ስጡኝ፣ አበረታቱኝ። ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ እንዲሁም ደግሞ በኮሜንት መስጠት ሀሳባችሁን መስጠታችሁን እንዳትረሱ፣ አበረታቱኝ እላችኋለሁ። ዛሬ እንግዲህ ይዤ ወደ እናንተ የመጣሁት አንድ የእጅ ስክራፕ ነው። ለእጅ የሚሆን ስክራፕ ነው። እጃችን ልክ እንደ ፊት ያረጃል ማለት ነው። ካልተንከባከብነው ያረጃል። በተለይ ደግሞ ብዙዎች በቀኝ እጃቸው ነው ስራ የሚሰሩት። ቀኝ እጅ ደግሞ በጣም ጫና ይበዛበታል፣ በጣም ስራ ይሰራል። ስለዚህ ያረጃል፣ ደም ስር ያወጣል፣ ያረጃል ማለት ነው። አሁን ለምሳሌ የኔ አሁን እዚህ ጋር በጣም እየጠቆረ ነበረ፣ እዚህ ጋር በጣም እየጠቆረ ነበረ እና ስክራፑን ሰርቼ ተጠቀምኩኝ እንዴ ማለት ነው። ከሚገርማችሁ እንግዲህ አሁን ዛሬ ለእናንተ ሳሳይ ይጠቀማሉ፣ ታዩታላችሁ። ሁለተኛ ዙር ሊሆን ነው ማለት ነው። በአንደኛ ዙር ራሱ እንኳን እኔ በጣም ለውጥ አግኝቼበታለሁ እና እኔ ሰርቼ ለውጥ ስላገኘሁበት ለምን ለእነሱም አልሰራም ብዬ ነው ይህንን ቪዲዮ ለመስራት የተነሳሁት ማለት ነው። ስለዚህ ሁላችሁም በቤታችሁ ማንኛችሁም ሆኑ ቤታችሁ የምታገኙት ግብአት ነው ማለት ነው እንጂ የተለየ ግብአት አይደለም ለእጃችን የምናዘጋጀው ማለት ነው፣ ዛሬ የምናዘጋጀው ማለት ነው። እና ሁላችሁም ቤታችሁ በየቤታችሁ ሰርታችሁ መጠቀም የምትችሉት ነው ማለት ነው። ብትችሉ በሳምንት 3 4 ካልቻላችሁ ደግሞ በሳምንት 2 ጊዜ ብትጠቀሙት በጣም አሪፍ ነው። ሰዓት አይፈጅም። በዛ ከተባለ በቃ በአጠቃላይ 10 ደቂቃ በዛ ከተባለ፣ ከዛ ውጭ በጣም ቀላል ነው ማለት ነው። እና እኔ አሁን ያው እንደምታዩት እኔ በሁለቱም እጅ ነው የምሰራው። ባይዘው እኔ 50% በቀኝ 50% በግራ። ስለዚህ እኔ ሁለቱ እጆቼ እኩሉም ነው ደግሞ የተጎዱት በክሎሮክስ በተለያየ ኬሚካል ልብስ በማጠብ እቃ በማጠብ። እኛ ደግሞ አረብ ሀገር ያለን ልጆች ብዙ ጊዜ ከውሃ አንለይም። ውሃ በቃ እናታችን ነው እና ቤት የምታጸዱ የተለያየ ኬሚካል የምትነኩ አላችሁ እና ለእናንተ ይህ በጣም አስፈላጊ ነገር ነው። ይህ በጣም ቀላል ነው። የመዳምንም ግባት አትጨርሱም። በጣም ትንሽ የሆነ ነገር ነው ማለት ነው ለእጃችሁ የምታዘጋጁት ስክራፕ ማለት ነው። እና ይሄ ለተጎዳ እጅ በጣም ወሳኝ ነው እና ይሄ ነው እየሰራን ደግሞ እናወራለን ማለት ነው። እስቲ ወደ ዝግጅቱ እንሂድ ማለት ነው። ታዮቼ አሁን እንግዲህ ልናዘጋጅ ነው ማለት ነው። ጎድጓዳ ሳህን ከዛን አንድ የሾርባ ማንኪያ ታዘጋጃላችሁ። ከዛ እሺ 1
ስኳር ነው በነገራችሁ ላይ ስኳር ነው። አንድ እሺ፣ ሁለት የሾርባ ማንኪያ ስኳር ነው ማለት ነው። ሌላው ደግሞ እዚህ ጋር ይታያችኋል። እዚህ ጋር ኮኮናት ነው። ግሪስሊን ከሌላችሁ ኮኮናት መጠቀም ትችላላችሁ። እኔ ግሪስሊን ስለሌለኝ ነው። ግሪስሊን ከሌለ ኮኮናት ኦይል መጠቀም ትችላላችሁ። ኮኮናት ኦይል መጠቀም ትችላላችሁ። አንድ የሾርባ ማንኪያ ማለት ነው። አልቋል። እስቲ አንድ የሾርባ ማንኪያ መጠቀም ትችላላችሁ። አያችሁ፣ አንድ ሾርባ ማንኪያ ኮኮናት ኦይል ማለት ነው። ሌላው ደግሞ የሾርባ ማንኪያ ትጠቀሙታላችሁ ማለት ነው። አንድ ላይ ታደባልቁታላችሁ። ይሄው አንድ ላይ ታደባልቁታላችሁ። ከዛ በደንብ ታደባልቁታላችሁ። እንዳልኳችሁ የሆነ የግረም ነው የምሰራው። ታዋውዳላችሁ ማለት ነው። እንደዚህ ማደባለቅ። በነገራችሁ ላይ እንትን ማለት የለበትም፣ መቅለጥ የለበትም፣ ሻካራ መሆን አለበት። ምክንያቱም ለእጅ ስለሆነ እጃችሁ ላይ ሽት እንድታደርጉት እንደዚህ ታደባልቁታላችሁ። ይታያችኋል ብዬ ተስፋ አደርጋለሁ። እንደዚህ ታደባልቁታላችሁ፣ እንደዚህ ማለት ነው። አያችሁ፣ እንደዚህ መደባለቅ አለበት፣ ሚክስ መሆን አለበት ማለት ነው። ውዶቼ እዩ፣ እጃችሁን ልክ እንደ ፊታችሁ ተንከባከቡት። የምሬ ነው የምላችሁ። እጅ በጣም ነው የሚያረጃው። እኔ አይቻለሁ። በፊት ሰዎች እጅ ያረጃል ምናምን ሲሉ እንዴት እጅ ያረጃል ብዬ ነበረ። ለምንድን ነው የሚያረጀው? በስራ ምክንያት ማለት ነው። ክሎሮክስ፣ ዲቶል፣ የተለያየ አይነት ኬሚካል ስለምንጠቀም ቤት ስናጸዳ፣ ልብስ ስናጥብ፣ እቃ ስናጥብ እጃችን በጣም ስለሆነ ሚድ እንትን ስለሚለው አሁን ምንድነው ሽብሽብ ይላል ምናምን፣ ልክ አሁን ፊት አሁን ሲያረጅ ሽብሽብ እንደሚል ማለት ነው። እና በደንብ አርግታችሁ እዚህ ጋር እዚህ ጋር እዩት። አሁን እዚህ ጋር የኔ አሁን በደንብ የሚታየው መጀመሪያ ዙር ተጠቅሜ ነበረ። አሁን ይሄ ሁለተኛ ዙሬ ነው ማለት ነው። እዩ እና እንደዚህ አልነበረም። ይሄ እዚህ ጋር እንዳለ ጥቁር ያለ ነበረ፣ ጥቁር ነበረ። አሁን ይሄ ሁለተኛ ዙሬ ነው ማለት ነው። እና ጉልበታችሁ ጋር የእግራችሁ ጉልበት የእጃችሁ ጉልበት ጋር እንደዚህ እዚህ ጋር መሀሉ ላይ እንዳለ አሁን መሀል አንዳንዴ ይጠቁራል ስራ ስለሚበዛብን። በተለይ ደግሞ ክሎሮክስ በጣም ከባድ እንትን ነው። ምንድነው እሱ ኬሚካል ነው። እና እጃችን ልክ እንደ ቤታችን መንከባከብ መቻል አለብን ብዬ ነው ማምነው። ስለዚህ ሁላችሁም እንደዚህ ቤታችሁ እየሰራችሁ ነው። አሁን አይታችኋል። ስኳር 2 ማንኪያ፣ የሾርባ ማንኪያ 2፣ ኦሊቭ ኦይል 1 ማንኪያ፣ እንዲሁም ደግሞ ኮኮናት ኦይል 1 ማንኪያ ነው ያደረኩትኝ። ኮኮናት ኦይል ከሌላችሁ ግሪስሊን ከሌለ ኮኮናት ኦይል ማጠቀም ትችላላችሁ። በጣም ቀላል ነው ማለት ነው። ብዙ አይደለም። በሳምንት 2 3 ብትጠቀሙ መልካም ነው። ደግሞ ለውጥ በአንዴ አይደለም የሚገኝለት። ለውጥ የሚታየው ደጋግማችሁ ሰርታችሁ ስትጠቀሙት ነው እንጂ በአንዴ በሁለቴ ብቻ አይታችሁ ተስፋ ቆርጣችሁ የምታቆሙ ከሆነ ልክ አይመጣም ማለት ነው። ደጋግማችሁ መጠቀም አለባችሁ የሆነ ለውጥ እስክታገኙ ድረስ ማለት ነው። እና እኔ እንግዲህ በአንዴ ነው ለውጥ አይቼ ቆይ ለምን አልሰራላችሁም ብዬ ነው እየሰራሁላችሁ ማለት ነው። እና ሳልሞክር አልሰራላችሁም፣ ይቅርታ ስለ አማርኛዬ። እና እንደዚህ ስሩ። ደግሞ እንዳይሞማባችሁ እንደዚህ ሻካራ መሆን አለበት እጃችሁ ላይ ስታሹት እንትን እንዲልላችሁ ማለት ነው። አሁን እጄ ላይ ተቀብቼ ላሳያችሁ። አያችሁ ውዶቼ፣ አሁን ልቀባው እጃችሁ ላይ እንደዚህ እሽት እንደዚህ ማለት ነው። እዚህ ጋር እዚህ የጠቆረ ቦታ በጣም ልነግራችሁ አይችልም። በደንብ ጫን ብላችሁ አያምም እንዳትፈሩ። አያምም፣ በጣም አሪፍ ነው። እንደዚህ ጫን ብላችሁ
እንደዚህ ሽት ታረጋላችሁ እጃችሁ ማለት ነው። እንደዚህ ይህንን ለአንድ 3 ደቂቃ ለ4 ደቂቃ ብዙ ደቂቃ አይወስድም። አያችሁ ብዙ አይወስድም፣ ብዙ ደቂቃ አይወስድም። ሽት እዚህ ጋር እንደዚህ እያደረጋችሁ እዚህ ጋር ብቻ ሁሉንም እጃችሁን እንደዚህ እያደረጋችሁ አዳርሳችሁ ተቀቡ። እሽት ታርጎ ማሳጅ አድርጉ እንደዚህ ውስጥ ማለት ነው። እንደዚህ እያደረጋችሁ በጣም እያሻችሁ ተጠቀሙ። ጉልበታችሁ ጋር የእግራችሁ ጉልበት ሻወር ስትወስዱ ሻወር ሳትገቡ በፊት አዘጋጅታችሁ ከዛ ልክ ሻወር ሳትወስዱ በፊት እሱን ትቀቡታላችሁ። ጉልበታችሁ ላይ እሽት ታደርጉታላችሁ። የእጃችሁ ጉልበት አንገታችሁ ጋር አንገታችሁ ስራ አሁን ለምሳሌ ሰዎች አንገታችሁ ክርክር ስለሆነ ጥቁር ይላል። ከዛም መድኃኒቱ ይሄ ነው ለሱ ማለት ነው። ለእንዲህ ለጠቆረ ነገር ማለት ነው። እያችሁት እንደዚህ እያደረጋችሁ መጠቀም አለባችሁ። ለ2-3 ደቂቃ እንዲሽት የእጅ ቀላ በጣም ስላሸሁት ማለት ነው። እና ምንም አይጎዳችሁም። እመኑ። እኔ ተጠቅሜ አይቼው ነው ይህንን ድጋሚ እየሰራሁ እና ውዶቼ በጣም ረዥም ደቂቃ ነው 5 ደቂቃ ነው ያሸሁት። ደቂቃ ነበረና ስልክ ላይ ይኸው አሁን ትጥብ ብዬ መጥቼ ያሳያችኋለሁ ማለት ነው። ያችሁት አይታይም? እዩት እዩት፣ ጣቴ ማለት ነው። ያችሁት እዩት። አሁን ታጠበዋለሁ። አልታጠብኩትኝም፣ በጣም አሽቼዋለሁ። ሁሉንም እጄ ነው ያደረስኩትኝ። እዩት፣ እንደሚታያችሁ ተስፋ አደርጋለሁ። አያችሁ ወገኖቼ፣ አያችሁ ታጥቤ ትንሽ ቫዝሊን ተቀብቻለሁ። እሺ ቤተሰቦቼ እጄን እዩት። እንግዲህ ከጨረስኩኝ በኋላ ስክራብ አድርጌ ካሸሁት በኋላ ይሄን ይመስላል ማለት ነው። እንደውም ቅድም ካሜራ ላይ እንትን ጥቁር ብሎ አሁን ከቅድሙ ይሄ አሁን ለውጥ አለው ማለት ነው። አያችሁ ለውጥ አለው ማለት ነው። በጣም ማለት ነው። እና ሞክሩት፣ የምሬ ነው። ሞክሩትና እዩት። ልስልስ እንዴት ልስልስ እንደሚል በስመ አብ ወልድ እንዴት ልስልስ እንደሚል እና ሁሉም ነገር ያለው ግብአት እቤት አለ። ግብአቶች እቤት ነው ያሉት። በጣም እኔ አሁን 3 ነገር ብቻ ነው የተጠቀምኩት። 2 ማንኪያ ስኳር፣ 1 የሾርባ ማንኪያ ኦሊቭ ኦይል፣ 1 ማንኪያ ዘይት ዘይቱን ማለት ነው። እዚህ ጋር ኦሊቭ ኦይል ከሌላችሁ ግሪስሊን ተጠቀሙ። ግሪስሊን ያላችሁ ልጆች ካላችሁ ግሪስሊን ተጠቀሙ። ግሪስሊን ካሌላችሁ ደግሞ እንዳልኳችሁ ኦሊቭ ኦይል። እኔ አሁን ግሪስሊን ስላሌለኝ ነው ኦሊቭ የተጠቀምኩት ማለት ነው። እና ምንም ችግር የለውም፣ አሪፍ ነው። ግን ሞር ግሪስሊን ቢኖር በጣም አሪፍ ነበር። ታውቃላችሁ ሀገራችን ግሪስሊን ለምን እንደሚጠቅም ማለት ነው። ለቀጭ፣ ለብርድ፣ እንዲሁም ደግሞ ለተበጣጠሰ እጅ፣ እግር ምናምን እንደውም ሰዎች ፊታቸውን ሁሉ ይቀቡ ነበረ በፊት ማለት ነው ግሪስሊን። እኛም እንቀባ ነበረ በፊት ኢትዮጵያ በነበርንበት ጊዜ እና እሱ ቢኖር ሞር አሪፍ ነበረ። እኔ ስላሌለኝ ነው ኮኮናት ኦይል የተጠቀምኩት ማለት ነው። ሌላው ደግሞ በፍጹም ለፊት አይሆንም ይሄ ስክራብ። ይሄ ለእጅ ዛሬ የሰራሁላችሁ ስክራብ በፍጹም ለፊት አይሆንም። ለፊት እንደተጠቀሙ ስኳር ያለው ስራ እጅ ላይ እግር ላይ ምናምን ነው። አሁን አንገታችሁ አሁን ለምሳሌ አንዳንድ ሰው አንገት ወፍራም ሆኖ ክርክር አለው አይደል? ሆኖ ክርክር አለው አይደል? ይሄ ክርክር ያለ ቦታ አሁን እዛ ቦታ ለምሳሌ ሻወር ስገቡ ጉልበታችሁን እግራችሁን እና እዚህ ጋር የእጃችሁን ጉልበት
ለመጠቀም አዘጋጅታችሁ ቀድማችሁ አዘጋጅታችሁ ከዛም በኋላ ሻወር ሳትገቡ በፊት ከአንድ 5 ደቂቃ በፊት የእሱን ማሳጅ እያደረጋችሁ ከዛም በኋላ 1-5 ደቂቃ ከቆያችሁ በኋላ ከዛም ሻወር መውሰድ ትችላላችሁ። ሳትገቡ በፊት የተመረጠ ነው፣ ምክንያቱም እንዲመቻችሁ ማለት ነው። ሽንት ቤት ውስጥ ሲሆን የበለጠ ነፃነት አለ ማለት ነው፣ ብቻችሁን ሆናችሁ ስለምትጠቀሙት። ለፊት የተከለከለ ነው። ስኳር ለፊት አይጠቅምም፣ ልክ አይደለም። ለእጅ እንዳልኳችሁ ለጉልበት፣ ለእጅ ጉልበት፣ ለእግር ጉልበት፣ ለእጅ እና ለአንገት ይሆናል። ፊት ግን ነው አይሆንም፣ ሻካራ ስለሆነ ፊታችንን ይጎዳል ማለት ነው። እና እየተጎዳ እየተሸበሸበ እጅ፣ እየተጨማደደ እጅ፣ የጠቆረ ቦታ በጣም ነው የሚያጠፋው፣ በጣም ማለት ነው። ተጠቀሙት፣ የምሬ ነው። እና 1 ጊዜ 2 ጊዜ ብቻ ተጠቀማችሁ ተስፋ እንዳትቆርጡ፣ ደጋገማችሁ ተጠቀሙት። ምንም ቀላል ነገር ነው፣ ከባድ አይደለም። ብዙ ግብአት የሚያስፈልገው ነገር አይደለም። በብራችሁ ገዝታችሁ አምጥታችሁ የምትቸግሩ ነገር አይደለም። በቃ ቤት ያለው ነገር ነው። በቃ እንዳልኳችሁ ስኳር፣ ኦሊቭ ኦይል፣ ዘይት፣ ኮኮናት ኦይል በቂ ነው። እነዚህ 3ቱን ታንደባልቁና ከዛ ለ3 ደቂቃ 4 ደቂቃ በዛ ከተባለ ለ5 ደቂቃ እሽት ታደርጋላችሁ። ስኳሩን እጃችሁ ላይ አውጥታችሁ እሽት እዚህ ጋር እንዳለ እዚህ ጋር በተለይ እዚህ ጋር ማለት ነው። እዚህ ጋር አሁን ያያችሁ ይሄ በጣም ጥቁር ያለ ነበረ። አሁን ግን እየለቀቀ መጣ። አሁን እኔ አላቆምም፣ እጠቀማለሁ። አሁን በዚህ ሳምንት 2ኛ ጊዜ ነው። ቀጥዬም ደግሞ ሰራለሁ ማለት ነው። ሰርቼ እጠቀማለሁ ማለት ነው። እና ሰርታችሁ ተጠቀሙ፣ ተስፋ አትቁረጡ። የሆነ ነገር ለውጥ ማየት ከፈልጋችሁ ማቆም ሳይሆን መቀጠል ነው። እየቀጠላችሁ ነው እንጂ ለውጥ ልታገኙ ትችሉ በአንድ የሚገኘው ለውጥ የለም እላችኋለሁ ውዶቼ። እንዳልኳችሁ ለፊት የተከለከለ ነው። ፊት ላይ እንዳታስነኩ። ለፊት ለብቻ ሌላ ጊዜ እሰራላችኋለሁ። ለፊት ለብቻ ሌላ ስክራብ እንሰራለን ማለት ነው። ስለዚህ ይሄ ዛሬ የተሰራው ለእጅ የሚሆን ለጉልበት እግር የሚሆን ለእጅ ጉልበት የሚሆን ለእጅ የሚሆን ለአንገት የሚሆን ነው ይሄ ዛሬ የተሰራው እና ለእጅ ለጉልበት ምንም አይጎዳም ማለት ነው። በጣም ፓወር አለው ስኳር ማለት ነው። ለዚህ በተለይ ለጠቆረ ነገር ሽብሽብ ላለ ነገር በጣም አሪፍ ነው ማለት ነው። ያለሰልሳል። ይሄ ሽንትርትር ያለ ምንድነው እጅ ያው ለምሳሌ በጣም ስራ የበዛበት ይሄ የለም፣ ለሱ በጣም አሪፍ ነው። የምሬ ነው፣ በጣም አሪፍ ነው። እኔ እንዳልኳችሁ እጄ 50-50 ነው ስራው። በቀኝ እጅ ብቻ አልጠቀምም ስራ፣ በግራ እጄንም በቀኝ እጄ እጠቀማለሁ ማለት ነው። አሁን ለምሳሌ እንጀራ ኢትዮጵያ በነበርኩበት ጊዜ እንጀራ በቀኝ ነው የምጋግረው፣ በግራ ደግሞ አልችልም። ቡና በግራ ነው እንጂ መወቅጠው በቀኝ አልችልም። አሁን በቀኝ ወቅት ማለት በቃ ግራ እጄን አሰናብተዋለሁ ማለት ነው። እና አሁን ስበላም ደግሞ በቀኝ ነው፣ በግራ እንዳይመስላችሁ። ስራ የተባለ ነው። አሁን መጻፍ በግራ እንጂ በቀኝ በፍጹም አይታዘዝም እጄ ማለት ነው። እና 50-50 ነው እጅ፣ 2 እጆች ስራ የሚሰሩት ማለት ነው። ይሄ ግራኝ ቁጭ ብሎ ቀኙን ያግዘዋል። እና ግን በቀኝ ልጆች በጣም ጉዳት ይደርስበታል። እና ተንከባከቡ እጃችሁን፣ ልክ እንደ ፊታችሁ። አሁን ፊታችን ጊዜ ለፊት ገና እሰራላችኋለሁ ወደፊት። ለፊታችሁ ልክ ፊታችሁ እንደምትንከባከቡት ሁላ እጃችሁን ተንከባከቡ፣ ሰውነታችሁን ተንከባከቡ እላችኋለሁ ውዶቼ። ይሄን ይመስላል እንግዲህ ዛሬ የሰራሁት ቪዲዮ። እንደምትወዱት አይታችሁ እንደምትወዱት ተስፋ አረጋለሁ። ከወደዳችሁ ደግሞ ቪዲዮን አይታችሁ ከወደዳችሁ እባካችሁ አይታችሁ ከወደዳችሁት የኮሜንት መስጫ ላይ ሀሳብ አስተያየት ስጡኝ። እሺ፣ ከዚህም በፊት ምናልባት ሌላ ሰዎች ሰርቶት አይታችሁ ከሆነ አጠቃቀሙ እናንተ ታውቁታላችሁ ማለት ነው። ግን በኮሜንት መስጫ ላይ ሀሳብ አስተያየት ስጡኝ እላችኋለሁ። እና ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አበረታቱኝ። እኔን እህታችሁን ሳፖርት አድርጉኝ በዚህ እላችኋለሁ ውዶቼ። በጣም ወዳችሁ በጣም የማከብራችሁ ውድ የቻናሌ ተከታታዮች እና ሰብስክራይብ በማድረግ ላይክ ሼር በማድረግ አበረታቱኝ እላችኋለሁ። እንግዲህ ዛሬ የሰራሁት ቪዲዮ ግባቴን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ። ሀሳብ አስተያየታችሁን እጠብቃለሁ እና ይሄን ይመስላል። ስለነበረን ቆይታ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።